ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሰኞ ሚያዝያ 19 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። በአዲስ አበባ መርካቶ አካባቢ ያለውን የተጎሳቆለ የአኗኗር ስርዓትና የቦታ ስያሜዎችን እንቀይራለን ሲሉ ከንቲባ አዳነች አቤቤ መናገራቸውን አምባሳደር ሬድዋን ሁሴን የኢትዮጵያ ከፍታ ስላላበቃ በየደረጃው ያልተሟሸ ነገር አለ ማለታቸውን እንዲሁም በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ዳህና ወረዳ በደረሰ የመኪና አደጋ የ18 ሰዎች ህይወት ማለፉን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎቹን እየመራው ዳሩ ሰላም ተሾመ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በአዲስ አበባ መርካቶ አካባቢ ያለውን የተጎሳቆለ የአኗኗር ስርዓትና የቦታ ስያሜዎችን እንቀይራለን ሲሉ ከንቲባ አዳነች አቤቤ ተናገሩ። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ መርካቶ አካባቢ የሚገኘው በተለምዶ ቅጠል ተራ እየተባለ በሚጠራው አካባቢ ዘመናዊ የመኖሪያ ቤቶችን ግንባታ አስጀምረዋል። ከንቲባ አዳነች አቤቤ በዚህ ወቅት ባደረጉት ንግግር አካባቢው የተጨናነቀና ምቹ ያልሆነ በመሆኑ እሳት አደጋ ሲከሰት እንኳን ለመከላከል አዳጋች ሆኖ ቆይቷል ብለዋል። ከዚህ ቀደም ከፍተኛ የእሳት አደጋ ተከስቶ የመኪና መግቢያ ጠፍቶ እሳቱን ለመቆጣጠር ከፍተኛ ፈተና አጋጥሞ እንደነበር ያስታወሱት ከንቲባዋ በመሃል አዲስ አበባ የመብራት አገልግሎት የማያገኙና በኩራዝ መብራት የሚኖሩ ቤቶች በዚህ አካባቢ ነበሩ ሲሉ ገልጸዋል። የእሳት አደጋ ተከስቶ ሰዎች በኪራይ አልጋ በተኙበት ተቆልፎባቸው ሲቃጠሉ አይተናል ያሉት ወይዘሮ አዳነች አቤቤ ለዚህም የአይን ምስክር መሆናቸውንም አንስተዋል። እዚህ ስፍራ ላይ ደጋግሜ መጥቻለሁ። አንድ መጀመሪያ የመጣሁት የቀድሞ ስራ አስፈጻሚ የዚህን አካባቢ ለመኖር አስቸጋሪነት የሚደርሰውን አደጋ በየጊዜው እሳት አደጋ እየተነሳ ሰዎች ጭምር እንደሚቃጠሉ ስታነሳ እሱን አብረን ዞረን ጎብኝተን ተዘዋውረን ለማየት እንኳን አልቻልንም። እንኳን ለመኖር ማህበረሰቡን አወያይተን ለመገንባት እየተዘጋጀን እያለን ያው የተለመደው ድንገተኛ እሳት ተነሳ። መተን በእለቱ በሰዓቱ ስናይ ሰው ሲቃጠል አየን። ይህንን ካልቀየርን በስተቀር ሌሎች ልማቶቹን ለማውራት እስከሚከብደን ድረስ አደጋዎችን አየን። እዚህ ስፍራ ላይ የሰው ልጅ ላይ ተኝቶ ሌሊት በር ተቆልፎበት እንግዲህ ያከራያችሁትን ሰዎች እየወቀስኩ አይደለም፣ ግን እንደዚህ አይነት ህይወት አሳልፈናል። መርሳት የለብንም። አልጋ ተብሎ የተከራዩ ሰዎች ተቆልፎባቸው እሳት ተነስቶ መውጫተው ሲነዱ ነበር። እሱን ባይኔን ያየሁት በሪፖርት ሳይሆን እሳቱ ቀደመን በዛ ሰዓት። ሁለተኛ መሀል አዲስ አበባ ላይ ያኔ እሳቱን ለማጥፋት በመናረጋው ጥረት በሻማ የሚጠቀሙ ቤቶች ነበሩ፣ መብራት ኮኔክት ያልተደረገላቸው። ኩራዝ አይተናል። ኩራዝ አሁን ገጠሪቷ ኢትዮጵያ ውስጥ ስለመኖሩ ራሱ ጥያቄ ነው አይደለ? እዚህ ስፍራ ላይ ግን አይቻለሁ ባይኔ። ለአደጋው መቀጣጠል እንኳን ከፍተኛ አስተዋጽኦ የነበረው ኤሌክትሪኩም አለ የሚባል ሳይሆን እርስ በርስ ተጠላልፎ እንደ ሸረሪት ድር ያንን አደጋ ብንሯሯጥም በተፈለገው ደረጃ ማስቀረት አልቻልንም። ማትረፍ የተቻለ ቢኖርም መኪና መግቢያ ጠፋ። ውስጡ እንደምታውቁት መንገድ አልነበረም። እንኳን መኪና ለሰው ልጅ እንኳን ለመንቀሳቀስ አስቸጋሪ ነበር። 10,000 ካሬ ላይ ያረፈው አዲስ የሚገነባው መኖሪያ መንደር ምቹ ህጻናትና ወጣቶች የሚጫወቱባቸው መሰረተ ልማቶች ጭምር የሚገነባበት የአካባቢውን ገጽታ ሙሉ በሙሉ የሚቀይር ነው ሲሉም ከንቲባዋ አዳነች አቤቤ ገልጸዋል። የሚገነባው 500 ቤቶችን የያዘ 9 ህንፃ መሆኑንና ከአካባቢው የተነሱ ነዋሪዎች በእነዚህ በሚገነቡት መኖሪያ ቤቶች ውስጥ እንደሚገቡ ይፋ አድርገዋል። ከዚህ የተነሳችሁትን የቅድሚያ ሰጥተን እዛም ሳትደርሱ ወደ ቤታችሁ መግባት እንድትችሉ እንጥራለን ያሉም ሲሆን ግንባታው በቀጣይ አዲስ ዓመት እንደሚጠናቀቅም ተናግረዋል። በደንብ ያላሰብንበትን ያልተዘጋጀንበትን ቃል አንገባም፣ ተዘጋጅተን ነው ቃል የምንገባላችሁ ብለዋል። በዚህ ስፍራ ላይ ያ አደጋ መልሶ ህዝባችንን እንዳይጎዳ የዚህ ቦታ ጉዳት አጠቃላይ ከተማችንም የሀገርም ጉዳት ስለሆነ በዛ እይታ ነው እዚህ የመጣ ነው። ይሄ ብቻ ሳይሆን መርካቶ ላይ በርካታ ማሻሻል ያለብን አለ። ማሻሻል ያለብን አሰራሮች፣ አጠራሮችም አሉ። ብዙ ስሞች ተሰጥተዋል። ተራ እየተባለ ዝም ብሎ አይደለም። እሱ በውስጡ ያለውን የህይወት እንቅስቃሴ የሚያመላክት ነው።
ጭድ ተራ፣ ቅጠል ተራ፣ ሳር ተራ፣ ቦምብ ተራ የተራ ህይወት አንኖርም፣ እንቀይራለን። ተራ አኗኗርና ተራ ኑሮን የተራ አጠራርን ብቻ ሳይሆን አኗኗርን ጭምር እንቀይራለን። ይሄንንም ቅጠል ተራ ተብሎ የሚጠራውን አካባቢ ወደ ውብ ድንቅ የመኖሪያ ስፍራ እንቀይረዋለን። ይሄ ድንቅ የመኖሪያ ስፍራ ስንል መኖሪያ ቤት ብቻ አይደለም፣ የስፖርት ሜዳዎች፣ ልጆች ቦርቀው ማደግ አለባቸው። ያንን ሁሉ እያየን ነው ይሄንን ስፍራ እንደው መልሶ እዚህ ቤት የተቃጠለባቸውንና አሁንም በተጨማሪ ሰፋ አድርገን ለመስራት ያቀድናቸውን ሰዎች ብቻ ለማስገባት ያላሰብነው አካባቢውን በአጠቃላይ ለመቀየር ነው። ይሄ 9 ህንፃ ባለ 8 ወለል ሲገነባ ከዚህ የምትነሱትን ብቻ ነው እንደሚይዘው፣ በርካታ ህዝብ ይዛል። አካባቢው ላይ ያለው ማህበረሰብ እዚሁ እናስገባለን። ስናስገባ ሰፋ ያለ አካባቢ ይቀየራል ማለት ነው። የእናንተ የነበራችሁበት አካባቢ ለብዙዎች ተመልሶ በረከት ይሆናል፣ መትረፍ ይሆናል ማለት ነው። ከስስት አስተሳሰብ ውስጥ ወጥተን እቺ መሬት የኔ ናት፣ እቺኛዋ የቀበሌ ቤት የኔ ናት ብለን እንደዛ በማዳበሪያ በተለያየ መንገድ ወታትፈን ከምንኖርበት ወጥተን ለሌሎችም ጭምር በረከት እስከመሆን ድረስ እንሄዳለን ማለት ነው። ወደ መንገድ ዳር ያሉት ህንፃዎች ደግሞ ንግድ ቤቶችም አሉት። ተጨማሪ ለብቻውም ተነጥሎ የሚገነባ ንግድ ቤት አለ። የኢትዮጵያ ከፍታ ስላላበቃ በየደረጃው ያልተሟሸ ነገር አለ ሲሉ አምባሳደር ሬድዋን ሁሴን ተናገሩ። የብሔራዊ መረጃና ደህንነት አገልግሎት ጄኔራል ዳይሬክተር አምባሳደር ሬድዋን ሁሴን የመገናኛ ብዙኃን ለሀገር ግንባታ በሚል የሚዲያዎች ግምገማ ላይ ባደረጉት ንግግር የኢትዮጵያ ከፍታ ስላላበቃ በየደረጃው ያልተሟሸ ነገር ይኖራል ሲሉ ተናግረዋል። የኢትዮጵያ ከፍ ማለት የሚያቅለሽልሸውም የሚያስመልሰውም ሰው አለ ያሉት አምባሳደሩ እኛ ቅርሻቱን ባየን ቁጥር ኢትዮጵያ ተጎዳች አንልም ብለዋል። የኢትዮጵያን ከፍታ ማየት ካልቻለ እየተለጠጠና እየተወጠረ የሚበጠስ የሚመስለውም ይኖራል ያሉት አምባሳደሩ እሱ ባሰበው መንገድ አለመሄዱን የሁሉም አለመመቻቸት አድርጎ የሚመለከት አለ። ነገር ግን ለማህበረሰቡ ሟርትና ለቅሶ ማሰማት የመገናኛ ብዙኃን ግብ መሆን የለበትም፣ ያለነው አንድ መርከብ ላይ ነው በማለት ገልጸዋል። ጉዞ አላበቃም። ከፍታው ስላላበቃ በየደረጃው ያልተሟሸ ነገር ይኖራል። ይሄ ከፍታ ደግሞ ከፍታ የሚፈራ ሰውም አለ እኮ ባይዘይ ከፍታ የሚፈራ ሰው አለ፣ ንፋስ የሚፈራ ሰው አለ። የኢትዮጵያ ከፍ ማለት የሚያቅለሸልሸው የሚያስመልሰው ሰውም ይኖራል እና ቅርሻቱን ባየን ቁጥር ኢትዮጵያ የግድ ተጎዳች አይደለም የሆነው። ከፍታው ካልቻለ መነሳቱ ካልቻለ ስፋቱን መዋጥ ካቃተው የተለጠጠ የተወጠረ የሚበጠስ የሚመስለው ይኖራል። በዚህ ልክ በገለጸው መንገድ ባሰበው መንገድ በተመኘው መንገድ በተመቸው መንገድ አለመሄዱን የሁሉም አለመመቸት አድርጎ ሚያ ይኖራል። አንዳንዴም ሰው ኢትዮጵያን በራሱ ወገብ አስሯት እንደሚዞር አድርጎ የሚያስብ ሰውም ይኖራል። ስለዚህ ሲተኛ ምተኛ ሲያለቅስ ምታለቅስ አድርጎም ይወስዳል። ያ እንዳልሆነ ግን እናንተ ናችሁ ማሳያዎቹ። የኢትዮጵያ የተለያዩ ማህበረሰቦች ፍላጎቶች፣ ዊዝደሞች፣ ጥበቦች፣ የተከማቹ ዕውቀቶች፣ ተስፋዎች፣ ተግዳሮቶች ምን እንደሆኑ የሚንጸባረቀው እናንተ በምትመሩት በምታገለግሉት ማህበረሰብ ይሆናል ማለት ነው። አምባሳደር ሬድዋን ሁሴን አክለውም ኢትዮጵያ የተለያዩ የማህበረሰብ ፍላጎቶች፣ የተከማቹ ዕውቀቶችና ተስፋዎች ተደምረው ኢትዮጵያን ሙሉ ያደርጓታል ያሉ ሲሆን ማህበረሰቡ ምን ላይ ያተኩር የሚለውን መስራት አለብን ብለዋል። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ዳህና ወረዳ በደረሰ የመኪና አደጋ የ18 ሰዎች ህይወት ማለፉ ተዘገበ። የዳህና ወረዳ አስተዳደር ምክር ቤት ሚያዝያ 18 ቀን 2018 ዓ.ም ባወጣው የሀዘን መግለጫ መነሻውን እብናት መዳረሻውን ደግሞ ሰቆጣ ከተማ ያደረገ አይሱዚ የጭነት ተሽከርካሪ ዳህና ወረዳ 09 ቀበሌ ቢግል ሸዋ በተባለ ስፍራ የመገለበጥ አደጋ ደርሶበታል። በአደጋውም የ18 ሰዎች ህይወት ሲያልፍ በ60 ሰዎች ላይ ደግሞ ከባድና ቀላል ጉዳት መድረሱን አስታውቋል። ጉዳት የደረሰባቸው ዜጎች በዳህና ወረዳ አምደ ወርቅ ጤና ጣቢያና
አምደ ወርቅ የመጀመሪያ ደረጃ ሆስፒታል ሕክምና አገልግሎት እየተሰጣቸው መሆኑን የደሃና ወረዳ ፖሊስ ጽሕፈት ቤት አስታውቋል። አደጋው ልብ ሰባሪ ነው ያለው የደሃና ወረዳ አስተዳደርም ምክር ቤት በደረሰው ድንገተኛ አደጋ የተሰማውን ጥልቅ ሐዘን እየገለጸ ለሞቱት ቤተሰቦቻቸው፣ ለወዳጅ ዘመዶቻቸውም መጽናናትን ተመኝቷል። በማሊ በተፈጸመ ጥቃት የሀገሪቱ የመከላከያ ሚኒስትር መገደላቸው ተነገረ። የማሊ የመከላከያ ሚኒስትር በዋና ከተማዋ ባማኮ አቅራቢያ በሚገኘው መኖሪያ ቤታቸው መኪና ላይ በተጠመደ ቦምብ በተፈጸመ ጥቃት መገደላቸው ተነግሯል። የማሊ መከላከያ ሚኒስትር ሳዲዮ ካማራ የተገደሉት ታጣቂዎችና ተገንጣዮች በመላ ሀገሪቱ በከፈቱት የተቀናጁ የጥቃት ማዕበሎች አካል በሆነ እርምጃ መሆኑን የሀገሪቱ መገናኛ ብዙኃን እየዘገቡ ይገኛሉ። የመንግስት ቃል አቀባይ ኢሳ ኦስማን ኩሊባሊ ጥቃቱን ተከትሎ እሁድ ምሽት ባወጡት መግለጫ ካማራ ፈንጂ የተሞላበትና በአጥፍቶ ጠፊ በሚነዳ ተሽከርካሪ የሚኒስትሩ መኖሪያ ቤት ጥቃት በተሰነዘረበት ወቅት ተገድለዋልም ብለዋል። ከአጥቂዎቹ ጋር የተኩስ ልውውጥ እንዳደረጉና አንዳንዶቹን በማስወገድ ረገድ እንደተሳካላቸውም ተናግረዋል። ሆኖም ግን ቆስለው በሆስፒታል ከደረሱ በኋላ ሕይወታቸው ማለፉን አስታውቀዋል። በመግለጫው አክለውም ጥቃቱ የካማራን መኖሪያ ቤት እንዲፈርስ ከማድረጉም በላይ በአቅራቢያ ያለ መስጊድ እንዲወድም ምክንያት በመሆኑ በስፍራው የነበሩ በርካታ ምዕመናንም እንዲገደሉ ምክንያት መሆኑን ተገልጿል። የመንግስት መገናኛ ብዙኃን በበኩላቸው በጥቃቶቹ ሲቪሎችንና ወታደሮችን ጨምሮ 16 ሰዎች መቁሰላቸውን ዘግቧል። በተጨማሪም በርካታ አሸባሪዎች መገደላቸውን ገልጸው በሁሉም አካባቢዎች ሁኔታው ሙሉ በሙሉ በቁጥጥር ስር መሆኑን አክሏል። ወታደራዊ ኃይሉ ግን በኪዳል እንዲሁም በካቲና በሌሎች የሀገሪቱ ክፍሎች ውጊያው መቀጠሉን አረጋግጧል። በመላ ሀገሪቱ ማስጠንቀቂያ መሰጠቱን አክሎ የደህንነት እርምጃዎችና የፍተሻ ኬላዎች ተጠናክረው የጸጥታ ጥበቃው መጨመሩንም ጠቅሷል። የቅዳሜውን ጥቃቶች ተከትሎ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ከማሊ ሕዝብ ጋር ያላቸውን አንድነት በመግለጽ የአመጽ ድርጊቶችን ያወገዙ ሲሆን በተመሳሳይ የአፍሪካ ሕብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ በበኩላቸው ሁኔታውን በጥልቅ ስጋት እየተከታተሉ መሆናቸውን አስታውቀዋል። ትራምፕ ከኢራን ጋር በስልክ መነጋገርን እንደሚመርጡ ሲናገሩ ኢራን ሆርሙዝ እንዲከፈትና የኒውክሌር ንግግር እንዲዘገይ የሚጠይቅ እቅድ ለአሜሪካ ማቅረቧ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በስልክ መነጋገር እንደሚመርጡና ተደራዳሪዎቻቸውን እንደማይለኩ ተናግረዋል። ኢራን በበኩሏ ሆርሙዝ እንዲከፈትና የኒውክሌር ንግግር እንዲዘገይ የሚጠይቅ እቅድ ለአሜሪካ ማቅረቧ ተዘግቧል። በሌላ በኩል ደግሞ ባሳለፍነው ቅዳሜ ምሽት ላይ ሲካሄድ በነበረው የጋዜጠኞች እራት ግብዣ ላይ የተከፈተው ተኩስ እንዳላሰጋቸው ዶናልድ ትራምፕ ተናግረዋል። ዝርዝሩን ዘሩፋይል ሀብታሙ እንደሚከተል ያቀርበዋል። ትራምፕ ከኢራን ጋር በስልክ መነጋገርን እንደሚመርጡ ሲናገሩ ኢራን ሆርሙዝ እንዲከፈትና የኒውክሌር ንግግር እንዲዘገይ የሚጠይቅ እቅድ ለአሜሪካ ማቅረቧ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ 2 ወር ሊደፍን የ2 ቀን ዕድሜ ብቻ ለቀረው ጦርነት ኢራን ጦርነቱን እንዲቋጭ ድርድር ማድረግ የምትፈልግ ከሆነ በስልክ መነጋገር እንችላለን ብለዋል። ትራምፕ እሁድ ዕለት ለፎክስ ኒውስ በሰጡት ቃለ መጠይቅ መነጋገር ከፈለጉ ማውራት እንችላለን፣ ተደራዳሪዎችን ግን አንልክም ሲሉም ተናግረዋል። ፕሬዝዳንቱ ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ይህንን የተናገሩት አሜሪካ ወደ ኢራን ወደቦች የሚደረግ ጉዞ ላይ እንደጣለችው ገደብ ያሉ የስምምነት እንቅፋቶች እንዲወገዱ ከጠየቀችም በኋላም ነው። ፕሬዝዳንቱ ቅዳሜ ዕለት ተደራዳሪዎቻቸው ስቲቭ ዊትኮፍና ሌሎችም ወደ ፓኪስታን እንደሚልኩም ከተናገሩም በኋላ ሁለቱ ሀገራት በድጋሚ ድርድር ይጀምራሉ የሚል ተስፋ አንጭሮ እንደነበርም ይታወሳል። ትላንት እሁድ ለአጭር ቆይታ ተመልሰው ወደ ፓኪስታን ተጉዞ የነበረ ቢሆንም ትራምፕ ተደራዳሪዎቻቸውን የመላክ እቅዳቸውን አስቀድመውም ሰርዘውታል። ትራምፕ በፎክስ ቃለ መጠይቃቸው ወቅት መነጋገር ከፈለጉ ወደኛ መምጣት ወይም ሊደውሉን ይችላሉ፣ ጥሩ ደህንነቱ የተጠበቀ መስመር አለን ሲሉም በድጋሚ ልኡካኑን እንደማይልኩም ጠቁመዋል። አክሎም ስምምነቱ ውስጥ ምን መኖር እንዳለበት ያውቃሉ፣ በጣም ቀላል ነው፣ የኒውክሌር መሳሪያ ሊኖራቸው አይችልም በማለትም ተናግረዋል። ይህ ካልሆነ የምንገናኝበት ምክንያት አይኖርም ማለታቸውን ሮይተርስ የዜና ወኪል ዘግቦታል። ከቆይታ በኋላ ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ደግሞ ማድረግ ያለባቸው መደወል ነው በማለትም ጽፈዋል። ትራምፕ ይህንን ያሉት የፓኪስታን የፖለቲካና ወታደራዊ አመራሮች በቴህራንና ዋሽንግተን መካከል የተኩስ አቁም እንዲፈጸም እየጣሩ ባለበት ወቅት ነው። የዜና ወኪሉ አሶሺየትድ ፕሬስ ያነጋገራቸው አንድ የፓኪስታን ባለስልጣን ቀጥተኛ ያልሆኑ ንግግሮች መቀጠላቸውንም ገልጸውታል። ይህ በእንዲህ እያለ ኢራን የሆርሙዝ ወሽመጥ እንዲከፈትና ጦርነቱ እንዲቋጭ፣ የኒውክሌር ጉዳይ ግን በስምምነቱ ቀጣይ ደረጃ ንግግር እንዲደረግበት የሚጠይቅ የሰላም እቅድ ማቅረቧን የአሜሪካው የዜና ወኪል አክሲዮስ ዘግቦታል። ዜና ምንጩ ዘገባ እንደሚያመላክተው ኢራን እቅዱን ያቀረበችው በአሸማጊዋ ፓኪስታን በኩል መሆኑም አመላክቶታል።
እቅዱ በዋነኛነት የሚያተኩረው ከሁሉም በፊት በሆርሙዝ ወሽመጥና አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ በጣለችው እገዳ ምክንያት ለተፈጠረው ቀውስ መፍትሄ ማበጀት ላይ መሆኑም ተመላክቷል። በዚህ መሰረት የተኩስ አቁሙ ለረጅም ጊዜ እንዲራዘም ወይም ሁለቱ ሀገራት በቋሚነት ጦርነትን ለማቆም እንዲስማሙ የሚጠይቅ ሀሳብ እቅዱ ውስጥ መካተቱም ዘገባውም ጠቅሶታል። በኢራን እቅድ መሰረት የኒውክሌር ድርድር የሚጀምረው የሆርሙዝ ወሽመጥ ከተከፈተና የአሜሪካ እገዳም ከተነሳም በኋላም ነው። ዋይት ሃውስ የኢራን እቅድ የደረሰው ሲሆን የትራምፕ አስተዳደር የኢራንን እቅድ ይመለከተው እንደሆነ አለመታወቁን አክሲዮስም ዘግቦታል። የኢራን ውጭ ጉዳይ ሚኒስትር አባስ አራጋቺ በሳምንቱ መጨረሻ ወደ ፓኪስታን ሲጓዝ ከአሜሪካ ጋር የሚደረገው ንግግር በድጋሚ ይጀምራል የሚል ተስፋም ጭሮ እንደነበር ይታወሳል። ሚኒስትሩ እንደተጠበቀው ከአሜሪካው ልዑክ ጋር ባይነጋገሩም ስለ ሰላም ድርድሩ ማንሳታቸውን ዘገባው ጠቅሶታል። ሚኒስትሩ በኢስላማባድ ቆይታቸው የኒውክሌር ጉዳይን ወደ ጎን የማድረግ ሐሳብን አንስተዋል። በሌላ በኩል ደግሞ ቅዳሜ ምሽት ሲካሄድ በነበረው የጋዜጠኞች እራት ግብዣ ላይ የተከፈተው ተኩስ ፕሬዝዳንቱንና ሌሎች ከፍተኛ የመንግስት ባለስልጣናትን ኢላማ ማድረግ እንደሆነ ቢታመንም ትራምፕ በወቅቱ ሰክተው እንዳልነበረም ተናግረዋል። ፕሬዝዳንቱ ለሶስተኛ ጊዜ የተጣቃይ ግድያ ሙከራ ነው የተባለ ሲሆን ትራምፕ አልሰጋውም ነበር፣ ህይወትን እረዳለሁ፣ እንዲሁም የምኖረው ያበደ ዓለም ውስጥ ነው በማለትም ተናግረዋል። ከአባይ ቴሌቪዥን ስተላለፍላችሁ የነበረው የዛሬው ሚያዝያ 19 2018 የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ጊዜ ይሁንላችሁ።